እኔ በቅርብ ጊዜ ጥቁር አንበሳ ሄድኩኝ። ሰው ዘመድ ታሞ ለጠይቅ ሄድኩኝ። እዛ የታመመው ሰው የካንሰር ህመምተኛ ነበር። ለጠይቅ ሄድኩት። እዛ ቆሜ ጠይቄ ተነስቼ ብቻ ለተረኛ ቦታ ሰጥቼ ወጥቼ በር ላይ ቆሜያለሁ እና የለበስኩት ሲቪል ልብስ ነው። እዛን አጠገቤ አንድ ወጣት ጀንትል ወጣት ቆሟል። እዛ ሰው ልጠይቅ መተነው አለኝ። አዎ አልኩት። እዛ ኦኬ ማንን ሲለኝ እከሌ አልኩትና ነገርኩት። እዛ እሱ አንተስ አልኩት። እዛም በጣቱ ጠቆሞ እሷን ላስታምም መጥቼ ነው፣ እዛ አካባቢ ካንሰር ህመምተኞች ብቻ ነው ያሉትና እሷን ላስታምም መጥቼ ነው አለኝ። እዛ ኦኬ እናት ናቸው አልኩት። ሳቃለና አብሽ ምን እንዳለኝ ታውቃለህ? ሚስቴ ናት አለኝ። ከዛ ምኗ እንዳስረጀብኝ ታውቃለህ? ቅንድቧ አልቋል፣ ጸጉሯ አልቋል። ከዛ ወጣሁኝና ቤት እስኪሄድ ድረስ ከራሴ ጋር ምን እንዳወራው ታውቃለህ? ይሄን ጀንትል ወጣት መንገድ ላይ ባገኘው ታክሲ ላይ ወይ የተወለወለ የጸዳ ነጭ ጫማዬን ቢረግጥ አላልፈውም። አተያያ አትሄድም? ለምንድን ነው ምን አባውነ ነው እንደምትሆነው አላ። ይሄ ማለት ምን የቤት ስራ ሰጠኝ። ማን ከቤቱ ምን ትቶ እንደወጣ አታውቅም። ያ አብርሽ የታዘብኩትን ነገር ልንገር። ሚስቱ ውጪ ቁጭ ብላ ነበር እንዳልኩ፣ ባዶ እንትን አልጋ እየፈለገች ነበር። እዛ አልጋው ሲለቀቅ ፈሳሾች ነበሩት አልጋው ላይ ቀድሞ የነበረበት የህመምተኛ ፈሳሾች ነበሩት። እግዚአብሔር በሚያውቀው አብረን አጸዳን፣ አገዝኩት። ኢሞሽናሉን በሰዓቱ ወንድ ልጅ ብዙ ጊዜ አልጋ ማንጠፍ አይሳካለትም ሲል አንሶላው ሲሰበሰብ ዳርና ዳር ይዘን እኩል አነጠፍን። እዛ በኋላ እኔ እዛ ቁጭ ብዬ የሆስፒታሉ ምግብ መጣ። የሆስፒታሉ ምግብ ብዙ ጊዜ አፕታይት ክፍቶ ነው ብላ ትበላ ትችላለህ። ያጥላለው አይደለም። የሆስፒታሉን ምግብ ግን ባልና ሚስቶቹ እንዴት ጥርግ አርገው እንደበሉት ልነግርህ አልችልም። ይሄ ማለት ምን ማለት መሰለ? እርዋቸዋል ማለት ነው። ኬሞ ትወስዳለች አብርሽ። እሷ ኬሞ በራሱ በሽታው ኬሞ መውሰድ በራሱ ምግብ ይዘካል። እዛ ማን ከቤቱ ምን ጥሎ እንደሚወጣ አታውቅም አለ ወንድማችን። ልክ የመጽሐፍ ቅዱስ ቃል የሚመስል ጥቅስ ነው የተናገረው። በእውነት በጣም ስለገረመኝ ነው እና ብዙ አስተማሪ ይሆናል ብዬ ነው ይሄንን እያካፈልኳቸው ያለሁት። በእውነት ልብ ይነካል የተናገረው ነገር። እያንዳንዱ ቃላት አንድ መሬት ጠብ የሚል የለም። ሁሉም ቁም ነገር ያዘልናቸው ቃላቶቹ። እጅግ የተመረጠው ቃል እጅግ አንደበተ ርቱዕ የሚባል ይሄ ነው። በእውነት ወንድማችን እንደው እግዚአብሔር ይባርከ ነው የምለው በዛ አጋጣሚ። ወንድማችን ጸጋዬ ደግሞ ስለ ግብረ ሰዶማውያን እንቅስቃሴ የሚለው አለ። ሌላኛው ወንድማችን ደግሞ ድራማም ይዘት ሊኖረው ይችላል እና ጥንቃቄ እናደርግ፣ በማስተዋል እንጓዝ፣ ይሄ ነገር የፕሮቴስታንቱ ድራማም ሊሆን ይችላል ይላል። እስቲ ሁለቱንም እንከታተላቸው። ተመልከታቸው። ተንበርክከው ቀለበት የሚያደርጉ ተንበርክከው ይሁን እንደምታዩቸው ቀለበት ያደርጋሉ። ኢትዮጵያ ውስጥ ኢትዮጵያውያን ይሄ ገጠር ላይ ነጠላ ለብሰው ኦርቶዶክስ ይሁኑ አይሁኑ እርግጠኛ አይደለሁም። በነገራችን ነጠላ ስለለበሱ ብቻ ኦርቶዶክስ ላይሆኑ ይችላሉ። እኛ እንደምታዩቸው ተንበርክከው ታገቢኛለሽ ብለው ቀለበት ይደራረጋሉ። ገጠር ባለፋርኮቹ የላሊበላን ጉዳይ ስናነሳው ገጠር ድረስ ገብቷል። የግብረ ሰዶም ጉዳይ ገጠር ለገጠር ገብቶ እየተስፋፋ እየተሰራጨ ያለ ጉዳይ ነው። ጥንቃቄ አድርጉ። ገጠር ላይ ገብተው ብዙ ሰዎችን በክለዋል። ይሄን ነገር እኔ ከሁለት አንግል ማየት ፈልጋለሁ። ነገሩ ልክ ነው እያልኩ አይደለም፣ ነገር ግን ድራማ ነው ብዬም አስባለሁ። የሆነ ጽሑፍም አነብላችኋለሁ ለምን ድራማ ነው እንዳልኩኝ ማለት ነው። ሰሞኑን እንግዲህ በፕሮቴስታንቱ ቤተ እምነት ግብረ ሰዶማውያን አለ፣ ሴት ለሴት
እያጋቡ እያዳሩ ነው ተብሎ የተለያዩ መረጃዎች በቪዲዮ ከወጡ በኋላ በርካታ ፕሮቴስታንቶችን አንገት አስደፍቷል። በርካቶች አዝነዋል በዚህ ተግባር ማለት ነው። አሁን ይህንን ተግባር ለመቀልበስ ይሁን አይሁን ይህ ነገር ተደርጎ አየ። እንግዲህ 2 ቀን 3 ቀን ባልሞላ ውስጥ አንድ መጽሐፈ ዕዳ የተባሉ አንድ የቤተክርስቲያናችን ልጅ እንዲህ ይላሉ። ድራማ ሰሞኑን የፕሮቴስታንትን የሃይማኖት መሪዎች ሴት ለሴት ሲያጋቡ የሚያሳይ ቪዲዮ በማህበራዊ ድረገጽ ተለቆ የዓለም መነጋገሪያ ሲሆን የእምነቱ ተከታዮች ደግሞ አንገት አስደፍቷል። በዚህ ያፈሩ አንዳንድ የፕሮቴስታንት ሰዎች እንዲህ ያለ ነገር በእኛ ቤት ብቻ ሳይሆን በኦርቶዶክስ ተዋሕዶ ቤተክርስቲያን አለ ለማስባል የፕሮቴስታንት ተከታይ የሆኑትን 2 ሴቶች አንዷን ነጠላዋን በትምህርተ መስቀል እንድትለብስ በማድረግ ሁለተኛዋን ሴት ደግሞ ዝቅ ብላ ነጠላ ለለበሰችው ሴት ቀለበት ጣቷ ላይ እንድታጠልቅ በማድረግ ፎቶ አንስተው በሚዲያ ላይ እንዲዘዋወር አድርገዋል። ዓላማው ለእኛ ቤተክርስቲያን አጀንዳ በመስጠት የእነሱን ቤት ጉድ ደግሞ በዚህ ፎቶ ማስረሳት ነው። ይህንን ፎቶ በማውገዝ በማህበራዊ ድረገጽ እያዘዋወሩ የነበሩት ደግሞ ሁሉን ነገር ሳያላምጡ የሚወጡት የእኛዎቹ የተዋሕዶ ልጆች ናቸው። እንግዲህ ያም ሆነ ይህ እሳቱ እጅግ በከፍተኛ ሁኔታ እየተሰራጨ ነው ያለው፣ እየነደነ ነው ያለው፣ እየተንቀለቀለ ነው ያለው። ቤተ ክህነቷም ዝም ብላለች፣ ቤተ መንግስትም ዝም ብሏል። ስለዚህ አንድ ቀን ሁላችንም ይበለን። ይህ የእግዚአብሔርን ስርዓት መሻር እስከሆነ ድረስ ያዋን እግዚአብሔር ደግሞ ስርዓቱን የሚሽሩትን ህዝቦች ያጠፋል። የግድ ነው። እሱ የሰራት ስርዓት ነው ትክክል አይደለህም ብሎ እግዚአብሔርን መቃወም ነውና፣ ስለዚህ አንድ ቀን ይህ እሳት እንደሚበላን ግልጽና ግልጽ ነው። ግን እስካሁን ቤተ ክህነቷም ቤተ መንግስትም ዝም ብለዋል። በጣም ስርጭቱ እጅግ በማልጠብቀው መልኩ ይሄደን ያለው። እስቲ አሁን ደግሞ ወደ ወንድማችን ትምህርት ልወሰዳችሁ። ምንድን ነው እሱ? እንዴት ነው እሱ ቅዱሳንን የምንጠራው ስም አጠራር? ቅዱሳንን የምንጠራበት ስም እንዴት ነው እሱ መሆን ያለበት? በተለይ ይሄ ቁልምጫ ነገር ምንድን ነው እሱ መሆን ያለበት? እስቲ ወንድማችን እንከታተለው። መድኃኔ ዓለም የዓለም መድኃኒት የሚለውን ስም ወስዶ ትርጉም የሌለው ቃል ማድረግ ከዚህ በላይ ሰይጣናዊነት አለ? መድይ የሚል ሰው ሰይጣን ነው። እንኳን ሌላ ተክልዬ የሚለውም ሰው ሰይጣን ነው። ለምን? ተክለ ሃይማኖትና ተክልዬ ምኑ ይገናኛል? በመጀመሪያ ደረጃ ተክልዬ ማለት ተክለ ሃይማኖት ማለት የሃይማኖት የሥላሴ ተክል ማለት ነው አይደለም? ተክልዬ ማለት የኔ ተክል እኔ የተከልኩ ማለት ነው። ተክለ ሃይማኖትን ተክልዬ ማለት እኔ ነኝ የተከልኩ ሥላሴ አይደሉም ማለት ነው። ሀብተ ማርያም የሚለው የእመቤታችን ሀብት የእመቤታችን ገንዘብ ማለት ነው አይደል? ሀብትዬ ይላል አይደለም? የኔ ነህ የእሱ አይደለህም ነው። ያንተ የግል ንብረት ነው። እንደው አንዳንድ ጊዜ ልክ ነው። ጭራሽ ደግሞ ሚካኤል ላይ ሲደርስ ደግሞ ታውቁታላችሁ አይደል? ለአንድ ግለሰብ እንኳን የማይገባ አይነት ቁልምጫ ነው። በነገራችሁ ላይ ስም ስናወጣ አሁን ወላጆች መጥተው ደህና ሰዎች ቤተ እግዚአብሔር የሚቀርቡ ስም አውጡልን ሲሉ የመጀመሪያ መስፈርታችን ምንድን ነው? የማይቆላመጥ ስም አይደል? በቃ አሁን በብዛት የምናወጣው ስም አሁን ዮሐና ነው። ሊያቆላምጡት ቢሞክሩትም ዮሐኒ ነው የሚሆን፣ የወንድ ስም ይሆናል እንጂ ችግር የለውም። ቢያንስ ትርጉሙ አይጠፋም። እንዲሁ አይደል? ሐና ወደ ምንም ትሄዱ አይቆላ ሐኒ እንግዲህ እንጃ እንግዲህ እሱም በእንግሊዝኛው ሌላ ትርጉም ያመጣል።